ማለት ግልጽ የሆነ ነገር መረዳት አቅቶን አይደለም። እዚች ጋር እኔ ብሆን ማለት የኔ ፍቅረኛ ቢሆን ይሄንን ያደረገው የሚለውን እንኳን መረዳት የተሳነን ሰዎች አለን። ሌላው ነገር ደግሞ አንድ ሰው ሰላምን ፈላጊ ሲሆን በዚህ ልክ ዝግ ብሎ ሲራመድ ለምን እንደማንረዳ በጣም ያሳዝናል። ማለት የፈለኩት ምንድነው ሀይሚ ዛሬ ተጣልታ በመምጣቷ በጣም ለምን ትመጣለች? እሷ ነች ስህተት የምትሰራው ምናምን በጣም ነው ያዘንኩት። ማለት ምን መሰላችሁ የዳኒም ጓደኛ ይኸው መጥቷል ዛሬ። ዳኒ ሀይሚን ነው የሚፈልገው ሶሲን አይፈልግም ሲል ነው የመጣው። አስቡት ዛሬ ሀይሚ በመምጣቷ ለምን መጣች? ጥፋተኛ እሷ ናት ብላችሁ የፈረዳችሁ ሰዎች አላችሁ። እስኪ እኔ እናንተን አንድ ጥያቄ ልጠይቃችሁ። አሁን ላይ ሀይሚ የሚረዳት ሰው አታ ብቻዋን ነው ያለችው አይደለ? ዛሬ ላይ እሷ የነሱን ስልክ እንኳን የምታውቀውን ስልክ ቢደወልላት እንደማታነሳ አውቀው ነው አይደለ? በማይታወቅ ስልክ ደወሉላት ሶሲና ዳኒ። እሺ ያኔ እነሱ መሆናቸውን ስታውቅ ምናልባት መምጣቷ ጥፋት ሊሆን ይችላል። ነገር ግን አክብሮት ስላላት ነው። እንደገና ደግሞ ያው ይቅርታ ልንልሽ ነውም ስላሏት እዛች ጋር ሰላምን ስለምትፈልግ ሁሉ ነገር የሚስተካከል መስሏት መጣች አይደለ? ታዲያ ለምንድነው በሌላ አንግል የምትረዱት ማለት ነው? እዚህ ጋር እኮ ብሩኬ የራሱን ነገር ጨርሶ የራሱን ነገር አስተካክሎ ነው ወደ ጎን ያለው አይደለ? ወደ ጎን የሸሸው በጣም ያሳዝናል። ማለት እንደናንተ ፍቅረኛዬ ነው ዛሬ የምትሉት ነገ ደግሞ የህይወት አጋር ነው የምትሉት ሰው ሌላስ ወንድ እናንተን እንኳን ቢከጅላችሁ ቢፈልጋችሁ እናንተ ካልፈለጋችሁት እዚህ ጋር አብሯችሁ ያለ ወንድ ሊጋፈጥላችሁ አብሯችሁ ሊጋፈጥ ግድ ይላል አይደለ? እዚህ ጋር አሁን እኛ ብሩኬን ስንናገር ብሩኬን ትጠሉታላችሁ ምናምን የምትሉ ሰዎች አላችሁ። ለምን እንጠለዋለን? ሀይሚንም ብሩኬንም የምናውቃቸው በስልክ ላይ ነው። ምን የሚለየው ነገር የለም። ሁለቱንም ስልክ ላይ ነው የምናውቃቸው። ነገር ግን ነገሮቹ ለምን አይስተካከሉም? ለምን ለሰከንድ እንኳን ሀይሚን አትረዷትም? እዚህ ጋር እግዚአብሔርን ብቻዋን ነች ያለችው። ሁሉም ሰው በሷ ላይ ነው እየፈረደ ያለው። ለምን አስፈለገ? ለምን ለሰከንድ እንኳን አንረዳትም ነው የኔ አባባል። እና ለምንድነው ነገሩን በጥላቻ አንግል የምታዩት? ማንንም ሊጠላ አይችልም። ነገር ግን እዚህ ጋር የተሳሳተው ነገር ይሄ በመሆኑ ነው። ይሄ ባይሆን ኖሮ ሲጀመር እሱ ነው የሴት ፍሬንድ ያለው አይደለ? እዛ ጋር የቅርብ የሴት ፍሬንድ ያለው እሱ ነው። አሁን ይችሊ ምን አደረገች? ዳኒን እንኳን ያስተዋወቃት ራሱ ብሩኬ ነው። የሀይሚ ጥፋት ምኑ ጋር ነው? አሁን እሷ ላይ ሁላችሁም አፋችሁን የምትከፍቱት። እኔ በጣም ነው ያዘንኩት። በጣም ማለት ነው። ሁሉም እየተመካከሩ የዳኒ ጓደኛ እንኳን እየተመካከረ እየመጣ ዳኒ ሶሲን ጠልቷታል። ዳኒ ሶሲን አይፈልግም። የስንት አመት ፍቅረኛውን ማለት ነው። አሁን ላይ ሀይሚን የሚፈልገው ነው እያለ እየመጣ እያለ ያለው። አስቡት እንግዲህ እንዴት ልጅቷ ላይ ቃቃ እንደሚጫወቱባት። ነገር ግን በዚህ መሀል እንኳን ፍፄና ስምረት ናቸው እየተከላከሉ ያሉት። ምን ማለት እኔ አላቅም። በጣም ነው ግራ የተጋባሁት። በጣም ማለት ነው ከሚባለው በላይ። ግን ለምን አንዳንድ ጊዜ እንደ ሰው ቆመን አናስብም? ምን አደረገች ማለቴ ምን አጠፋች እንዴ? ምንም እኮ ከምኑም እኮ የለችበትም ሀይሚ እግዚአብሔርን ከምኑም ማለት ነው። እንደ ጥፋት ከታየ ግን ያኔ ዳኒ ቤት መሄዷ ነው በቃ። እሱም ለበጎ ነገር ብላ አስባ ነበር የሄደችው። ለመጥፎ ነገር ብላ አልነበረም። ለበጎ ሰላምን ለመፍጠር ብላ ነበር የሄደችው በሰዓቱ ማለት ነው። ነገር ግን ያ እንኳን እንደ ጥሩ ነገር አልታየላትም። ሁሉም ሰው ነው የፈረደባት። ሁሉም ሰው ዳኒን ትፈልገዋለች። ዳኒን ሀይሚን የማታቋት ይመስል እየተነሳችሁ አስመሳዮች አላችሁ።
እየተነሳችሁ መርገጥ ግልጽ የሆነ ነገር እኮ ነው። ብሩኬንና ራሷን ሀይሚን ለመለያየት ነው። እዛ ጋር እንኳን ማንንም ሀይሚም አልነቃችም፣ ብሩኬም አልነቃም። ሀይሚ ዳኒ ራስን ህይወት ኖር፣ ዳኒ ራስን ህይወት ይሰማሻል እንዴ? አንቺን ህይወት በጥብጦ ሳይጨርስ እንዴት ነው የራሱን ህይወት የሚኖረው? ከቻልሽ እባክሽ፣ አንቺ ስትሰደቢ እኛ እያመመን እየተከፋን ያለ ነው። ከቻልሽ ከዚህ በኋላ በአዲስም ቁጥር ይደወል፣ በምንም አይነት ቁጥር ይደወል፣ በቃ አትምጭ ከቻልሽ፣ በቃ አለቀ። አንቺ ለበጎ ለሰላም ፈልገሽ እንኳን ብትመጪ ሰላምን ፈልጋ ነው የመጣችሁ እንኳን ብሎ የሚያስብልሽ ሰው የለም። ሀይሚ እግዚአብሔርን እኔ በበኩሌ ልቤ ደምቷል። የምሬን ነው ምልሽ። ምክንያቱም ነገሮቹን ቆም ብዬ ሳስባቸው አንቺ እንደምንም ጥፋተኛ አይደለሽም። ነገር ግን ሰው ጥፋተኛ አድርጎ አንቺን እያስቀየመሽ ነው ያለው። አንቺን እየተናገሩሽ ነው ያሉት። የሚረዳሽ ሰው እንኳን የለም እዚህ ጋር። ስለዚህ ባክሽ በቃ በምንም አይነት ነገር አዲስ ቁጥር የደውሉ እነሱ መሆናቸውን ስታቂ ስልክ ዘግተሽ አትገኝ እነሱ የሚገኙበት ቦታ። በቃ ከቻልሽ ይሄንን ለኛ አድርጊልን፣ ለይሄንን ለኛ አድርጊልን። እውነቴን ነው። ብዙ ጊዜ ለነገሮቹ መስዋዕት ትከፍያለሽ። ያ የከፈልሽው መስዋዕት እንኳን አንድ ቀን መስዋዕት ከፈለሽ ተብለሽ ተመስግነሽ አታቂም። ለበጎ ለመልካም ነገር ስታስቢ መልካሙን ነገር እንደ ጥፋት አይተው ነው አዙሮ ሲሰርቡሽ ሲረግጡሽ። ዛሬ እንኳን የተላከልኝ ፎቶሽ እንዴት አበለሻሽተውሽ ምናምን ነገር በጣም ነው ውስጤን ያመመኝ። እንደገና ደግሞ አንቺን ቁጭ ብለው የሚሳደቡ ልጆች እዛ ጋር በጣም ነው ያዘንኩትኝ። አንቺን ቁጭ ብለው የሚሳደቡ ልጆችን እዛ ጋር ያንቺ ወዳጅ ነን ያሉ ሰዎች እስከዛሬ አቅፈውሽ ፎቶ የተነሱ ሰዎች እነሱ ቤታቸው አስገብተው ሲስቁ ነበር። አይሽ ይሄንን ማየት ለኛ ያመናል። እውነት ይሄንን ማየት ለኛ ያስከፋናል። ስለዚህ አንቺ ከቻልሽ በቃ አትገኝ፣ እኛ ከነዚህ ሰዎች ጋር አትገኝ፣ አለቀ። አትገኝ በቃ ከዳኒ ጋር አትገኝ። ሶሲም ብትሆን አስመሳይ ናት። ከዳኒ ተመካክራ ነው። ዛሬ 30 ጊዜ ስልኳን ስትነካካ ነበረ። ቦይስ ሪከርድ እያደረጉሽ ይሆን አላቅም፣ ንቀት ይሆን አንቺ ላይ ምን እያደረገች እንደሆነ አላቅም። በመሀል ስልኳን 30 ጊዜ ስትነካካ ነበረ። ነገር ግን ይሄ ሁሉ ነገር እየተደረገ አንቺ ከነሱ ጋር መገኘትሽን ብታቆሚ ኖሮ ይሄ ሁሉ ነገር አይፈጠርም። ነገር ግን አንቺ ሰላምን ፈልገሽ ነው ዛሬ የሚመጣሽው እንጂ ለሌላ ነገር አይደለም። ሌላው ነገር ደግሞ አንቺ ምንም ጥፋተኛ አይደለሽም፣ ይቅርታ አትጠይቂ። ሌላው ነገር ደግሞ አንቺ ምንም ይቅርታ የምትጠይቂበት ነገር የለም። አንቺ እነሱ ከቻሉ ይቅርታ ይጠይቁሽ፣ ካልሆነ ደግሞ ታዩ። ምንም ይቅርታ ጠየቁሽም አልጠየቁሽም ምንም የሚቀርብ ነገር የለም። ነገር ግን ዛሬ እነሱ እንኳን ቢታረቁ እነሱ እንኳን ሰላም ቢሆኑ እኔ ደግሞ ከብሩኬ ጋር ሰላም እሆናለሁ ብለሽ አስበሽ ነበር የመጣሽው። ይሄንን እንኳን የተረዳ ሰው የለም። ተነስተው አንቺን ማበሸቃቀጥ፣ አንቺን መሳደብ፣ ነገርን አዙሮ መረዳት የማይችል ሰው ነው እዚህ ጋር ያለው። ስለዚህ ሀይሚ እባክሽ በቃ ተይው፣ ይቅር ሁሉም ነገር እዛ ጋር። ብሩኬም አንድ ቀን ተሰምቶት እውነቱ ሲገባው መጥቶ እዚጋ ሰላም ትፈጥራላችሁ። እኔ እንደዛ ብዬ ነው የማስበው። ምክንያቱም እዚጋ ብሩኬን በተናገርን ቁጥር እናንተ የብሩኬ ጥላት ናችሁ እየተባልን ያለ ነው። ግን እኛ ነገሩ ይስተካከላል ብለን ነበር አንዳንድ እንደ ሀሳብ እንትን የምንለው። ግን ምንም ማለት አንፈልግም። ከዚህ በኋላ ዝም ብንል ይሻላል።